ሰላም ጤና ይስጥልኝ። ዛሬ የምንነጋገረው ስለ ፖለቲካ ብቻ አይደለም። ዛሬ የምንነጋገረው ዓለምን ሊቀይር ስለሚችል ስውር ትንቢት ነው። የኢራን የኑክሌር ጉዳይ ሲነሳ ብዙዎቻችን ወደ አእምሮአችን የሚመጣው የዩራኒየም ማበልጸጊያ ጣቢያዎች፣ የተባበሩት መንግስታት ማዕቀብና የእስራኤል ዛቻ ነው። ነገር ግን የዛሬው ትንተናችን ከነጭ ቤተ መንግስት መግለጫዎች ወጣ ብሎ በሺህ ዓመታት ዕድሜ ባለው የሃይማኖት ምስጢር ውስጥ ዘልቆ ይገባል። ለምንድነው ኢራን ለድርድር የማትመቸው? የኑክሌር ቦምብ የምትፈልገው ራሷን ለመከላከል ነው ወይስ ለሌላ? ታዋቂው የመረጃ ተንታኝ ራያን ሜክቤዝ የሚያነሳው ነጥብ እጅግ ያስደነግጣል። የኢራን መሪዎች ኑክሌርን የሚያዩት እንደ ጦር መሳሪያ ሳይሆን ዓለምን ወደ መጨረሻው ምዕራፍ የሚያሸጋግር የጥፋት ቁልፍ አድርገው ነው ይለናል። ይህ የርዕዮተ ዓለም ፍልሚያ ዓለምን ወዴት እየመራት ነው? አብራችሁን ቆዩ። ጉዳዩን ለመረዳት ወደ 7ኛው መቶ ክፍለ ዘመን እንመለስ። እስልምና በሱኒና በሺዓ ሲከፈል በኢራን ውስጥ የበላይነቱን የያዘው የሺዓ እምነት የ12ቱ ኢማሞች ተከታይ ነው። እነዚህ አማኞች በ9ኛው መቶ ክፍለ ዘመን ተሰውሯል ብለው የሚያምኑት 12ኛው ኢማም ወይም መህዲ በዓለም መጨረሻ ላይ ተመልሶ እንደሚመጣ በጽኑ ያምናሉ። እዚህ ጋር ነው ዋናው ነጥብ ያለው። እንደ አክራሪው ሁጃቲ አስተሳሰብ መህዲ ተመልሶ የሚመጣው ዓለም በታላቅ ምስቅልቅል፣ በጦርነትና በደም መፋሰስ ስትታመስ ብቻ ነው። ይህ ማለት ምን መሰላችሁ? ለእነዚህ መሪዎች ሰላም ማለት የመህዲን መምጣት የሚያዘገይ እንቅፋት ነው። በተቃራኒው ትርምስ፣ ጦርነትና መከራ የመለኮታዊውን አዳኝ መምጣት የሚያፋጥኑ ካታሊስቶች ናቸው። ይህ አስተሳሰብ በፖለቲካዊ ውሳኔዎቻቸው ላይ እንዴት ተጽዕኖ እንደሚያሳድር እስቲ እንመልከት። አሁን ነገሩን ከኑክሌር ጋር እናያይዘው። አብዛኛው የዓለም ሀገራት የኑክሌር ቦምብ የሚይዙት እንዳይወረሩ ለመከላከል ነው። ይህ በዲፕሎማሲው ዓለም ዲተራንስ ይባላል። ለኢራን አብዮታዊ ዘበኛ IRGC ግን የኑክሌር ጦርነት መከሰት የትንቢቱ ፍጻሜ መጀመሪያ ተደርጎ ሊወሰድ ይችላል። ይህ እጅግ አደገኛ ነው። ምክንያቱም አንድ መሪ ዓለም ከጠፋች በኋላ ገነት ትመጣለች ብሎ ካመነ ያንን ጥፋት ለመከላከል ሳይሆን ያንን ጥፋት ለመጋበዝ ቦምቡን ሊጠቀምበት ይችላል። የኢራን የቀድሞ ፕሬዝዳንት መሐሙድ አህመዲነጃድ በተባበሩት መንግስታት መድረክ ላይ ቆመው ጌታ ሆይ የመህዲን መምጣት አፋጥን ብለው ሲጸልዩ ምዕራባውያን ዲፕሎማቶች በድንጋጤ ሲያዩአቸው ነበር። ምክንያቱ ደግሞ ትንቢቱ የሚፈጸመው በሰላም ሳይሆን በዓለም አቀፍ ቃጠሎ መሆኑን ያውቃሉና። ይህ አስተሳሰብ በኢራን ድንበር ብቻ የተገደበ አይደለም። ኢራን በመካከለኛው ምስራቅ የምታንቀሳቅሳቸው ተላላኪዎች የዚሁ ኢፖካሊፕሳዊ ስትራቴጂ አካል ናቸው። በኢራቅ የመህዲ ጦር ማህዲ አርሚ የሚባለው ሚሊሻ ስሙ ራሱ ከዚህ ትንቢት የተወሰደ ነው። በሊባኖስና በየመን ሂዝቦላህና ሁቲዎች የሚፈጥሩት አለመረጋጋት ለኢራን መሪዎች መድረክ የማዘጋጀት ሥራ ነው። እስራኤልን ትንሿ ሰይጣን፣ አሜሪካን ደግሞ ታላቋ ሰይጣን ብለው የሚጠሩት ለፖለቲካ ፍጆታ ብቻ አይደለም። በእነዚህ እምነት እነዚህን ኃይሎች መዋጋት መህዲ ከመምጣቱ በፊት መከሰት ያለበት የመጨረሻው ጦርነት አካል ነው። ለዚህ ነው ምዕራባውያን በቢሊዮን የሚቆጠር ዶላር ማዕቀብ ቢጥሉም የትንቢት ጥያቄን በገንዘብ መመለስ ስለማይቻል ድርድሩ ሁልጊዜም ግድግዳ የሚጋጨው ሆኗል። በአሁኑ ወቅት ኢራን ዩራኒየምን እስከ 60 በመቶና ከዚያ በላይ በማበልጸግ ላይ ትገኛለች። ለሰላማዊ አገልግሎት 5 በመቶ ብቻ በቂ በሆነበት ሁኔታ ይህ ደረጃ ላይ መድረስ ማለት የቦምብ ፍላጎት የት ደረጃ ላይ እንደደረሰ ያሳያል። የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ IAEA በተደጋጋሚ ማስጠንቀቂያ ቢሰጥም የኢራን መሪዎች ግን በድብቅ ዋሻዎቻቸው ውስጥ ስራቸውን ቀጥለዋል። ይህ ቴክኖሎጂ ከአክራሪ ርዕዮተ ዓለም ጋር ሲቀላቀል ውጤቱ ኑክሌር የታጠቀ ኢፖካሊፕስ ሊሆን ይችላል። ታዲያ መፍትሄው ምንድነው? ራያን ሜክቤዝ 5 መራራና ከባድ አማራጮችን ያስቀምጣል። የኢራን ሕዝብ አገዛዙን በራሱ ኃይል መገልበጥ ይህ ብቸኛውና አስተማማኙ የሰላም መንገድ ነው።
የኑክሌር ጣቢያዎችን በወታደራዊ ኃይል ማውደም፣ ይህም ትልቅ ቀጠናዊ ጦርነት የመቀስቀስ ስጋት አለው። ዲፕሎማሲ ኢራን ኑክሌሯን በፈቃደኝነት እንድታስረክብ ማሳመን፣ ነገር ግን ከትንቢት ጋር ስለተያያዘ አቋሙ ዲፕሎማሲ ምን ያህል ይሰራል የሚለው ጥያቄ ሆኗል። ችግሩን ለቀጣዩ ትውልድ ማስተላለፍ፣ ዛሬ ነገ እያሉ ነገሩን ማድበስበስም ሌላኛው አማራጭ ሊሆን ይችላል። ምንም እንዳልተፈጠረ ቸል ብሎ መተኛት። ይህ ግን አንድ ቀን በታላላቅ የዓለም ከተሞች ላይ የኑክሌር ጭስ እስኪታይ መጠበቅ ማለት ነው። የተከበራችሁ አድማጮቻችን፣ የኢራን ጉዳይ የፖለቲካ ጨዋታ ሳይሆን የርዕዮተ ዓለም ፍልሚያ ነው። ዓለም ከኢራን ጋር የምትደራደረው ለመኖር ከሚፈልግ አካል ጋር ሳይሆን ዓለምን አጥፍቶ ለመታደስ ከሚጥር ኃይል ጋር መሆኑን ልብ ይሏል። እናንተስ ምን ታስባላችሁ? ይህ ትንቢታዊ አስተሳሰብ ለዓለም ሰላም ምን ያህል ስጋት ነው? አስተያየታችሁን በኮሜንት አጋሩን። ስለተከታተላችሁ እናመሰግናለን። ቸር ሰንብቱ።